ሰላም እንዴት ናችሁ? ደህና ናችሁ ወይ? በአዲስ ቪዲዮ መተናል። ዛሬ ምርዬ አለች አለው ተገኝቻለሁ አለች ምርዬን ስላገኘኋት ስራ ልንጀምር ነው። ሰሞኑን እናንተም ቪዲዮአችንን አትከታተሉ፣ ላይክ ኮሜንት ምናምን ስለማታረጉ ብዙ ሰው ጋር እየደረሰ አይደለም ቪዲዮአችን። ስለዚህ ያውን ልንቆጣ ነው። አንደኛም የመጣ ነው። ሁለተኛ ደግሞ አዲስ ለስኳር ታማሚ የሚሆን በዱቄት የሚሰራ በስንዴ ዱቄት የሚሰራ እንትን ልንሞክር ነው። ሙከራ እየሞከርን ለእናንተም እያሳየን እንበላለን ብለን ነው። አንዳንድ ጊዜ ዳቦ ያምራል አይደል? እውነት ነው። በጣም ዳቦ ያምረኛል። ስለዚህ ምን ላድርግ ብዬ አማክሬ ነው ስንዴውን አላስፈላጊ ለጤና የማያስፈልጉትን ነገሮች አውጥተሽ በዚህ መልኩ ስሪና ተመገቢ ስለተባልኩኝ እኔም ለእናንተ ላሳይ ነው የመጣሁት። እኔም ልሞክር ነው። እዚህ ሀገር እንደውም አልተለመደም እንጂ ፈረንጆቹ ሰርች ስናደርግ ብዙዎቹ ይሰሩታል። እዚህ ጋር እንትን አለኝ ነጭ ሽንኩርት የከተፍኩት። እንግዲህ እኔ ፍላጎቴ ነው ይሄ። እናንተ መተው ትችላላችሁ። ከትፌ እንትን ያልኩት ዘፍዘፍ ያደረኩት ነጭ ሽንኩርት አለኝ። ጨው ጨምርበታለሁ። ውሃው ጣዕም እንዲኖረው ነው ነጭ ሽንኩርቱ ያቆየሁት እዚህ ላይ። አዎ ጣዕም የነጭ ሽንኩርቱን ጣዕም ይዞት እንዲመጣ ማለት ነው። እናንተ በጨው ብቻ ማድረግ ትችላላችሁ። እኔ ትንሽ ኮረሪማ ጨምርበታለሁ። የራሴ ነው፣ ፍላጎቴ ነው። አንዳንድ ቪዲዮ ላይ ምን አይቻለሁ፣ ይሄ ትንሽ የመጥበሻ ቅጠል አድርጌያለሁኝ። አትክልት መረቅ አለ አይደል? እሱን አድርገው በሱ ውሃ ነው የሚያቦኩትና በደንብ ጣዕም ይኖረዋል። እሱ አሁን እንቀጥልበታለን። ይሄኛው ከተሳካለን በሱ መልኩ እንሄዳለን። ያው እዚህ ጋር ጨዋችንን ቅመሙን አንድ ላይ አደባልቀን ዱቄታችንን እናቦካለን። እኔ እጄን ታጥቤ ነው የመጣሁት። ይሄ 1 ኪሎ ነው። ያው የተወሰነ 1 ኪሎ ራሱ ተመልሶ 1 ኪሎ አይወጣም። ግማሽ ኪሎም ከወጣው ጥሩ ነው፣ ያልቃል። ያው ምንድነው ይሄ ከተቦካ በኋላ ትንሽ ካረፈ በኋላ ይታጠባል። እጄን ታጥቤ ነው የመጣሁት። ቅድም እንዳለችው እጅጌ ለእኛ የማይጠቅሙ ነገሮች እንዲወጡ ይታጠቡና በውሃው ይሄዳሉ። ከዛ አስፈላጊው ነገር ብቻ ይቀራል ማለት ነው። ስለዚህ ለጤና የማይጎዱትን ነገሮች አስቀርተን እንመገባለን ማለት ነው። ሁልጊዜ ዳቦ አልበላም ዳቦ ተከልክያለሁ ከምንል እንደዚህ ቶፎ እንበላው እንዴ የስንዴ ይቻላል። ውሃ ላድርግልሽ? አይ ቆይ ዱቄቱን ላድርግና ስለዚህ ውሃ እየጨመረ እንደ ኖርማል ወፍራሙ ነው የምናቦካው። ታዲያ መቅጠን የለበትም። ስለሚቀመጥ እየታጠበ ስለሚሄድ አናቀጥነውም። እናሳያቸዋለን አብኩተን ስንጨርስ። በዚህ መልኩ አሽተነዋል። በቃ 30 ደቂቃ ይቀመጥ ብላለች ምርዬ። እናስቀምጠዋለን ውስጡ ያለው እንዲብላላልን ማለት ነው። ግሉተን ነው የሚባለው የማይፈለገው ነገር። እሱ ሲቀመጥ እንትን ይላል። እናስቀምጠውና እንገናኛለን። እስከዛ እንግዲህ ሌላ ነገሮች እንግዲህ ያው ዛሬ ቤት አይደለሁም ዋዳ ልፈትሽ 30 ደቂቃ ቆይተናል። እኛም ትንሽ ጉድ ብለን ዋዳችን ውስጥ መተናል። አሁን እናጥበዋለን። ይሄንን ምን እስከሚሆን ነው የምናጥበው? ምን እስከሚሆን በቃ ተፈላጊው እንትን እስከሚመጣልን ድረስ። ይሄ ለስኳር ታማሚዎች አላስፈላጊ የሆኑ ነገሮች አሉ አይደል ስንዴ ውስጥ፣ እነሱን አውጥተን ይሄ ራሱ እንደንትን ይያያዛል። በቃ አጥበን 1 3 4 ውሃውን እየቀየርን ማለት ነው። ውሃውን እየቀየርን እናሳያችኋለን ምን ሲሆን እንደምታቆሙ። አጠባል 1 ኪሎ ይሆናል። አሁን እዚህ ውስጥ አልፎ ነው ሊጥ ያለው ዱቄቱ ያልታጠበ የሚታየው። ታያችኋል። እንደ እንትን ነገር ሆነ እንደ ጎማ ነገር
የተበጣጠሰ ጎማ እንደሱ ሆነ። ያው እንግዲህ ሙያ ከጎረቤት ነበረ ድሮ። አሁን ሙያ ከዩቲዩብ ነው። ይሄ በቃ ስጋም ለማይወድ ሰው በጣም አሪፍ ነው። የስጋ ጣዕም ይይዛል አይደል? እንዳሰራሩ በቃ ለስጋ የምንጨማምራቸውን ቅመሞች እየጨመርን ሆነ አይደል? ሆኗል። በጣም ይኸው ያ ሁሉ በዚህ ሙሉ የነበረ ዱቄት ማለት ነው። እንደዚህ አድርገን አጥበን አዘጋጅተነዋል። ቅድም ጨው ጨምረናል፣ ቅመም ጨምረናል፣ ነጭ ሽንኩርት ጨምረናል፣ ግን ታጥቧል። ስለዚህ አሁን ትንሽ በርበሬ ጨምራለሁ ለከለር። እናንተ ካልፈለጋችሁ መተው ትችላላችሁ። ጨው ጨምራለሁ ከለሩ እንዲያምርልን ብቻ ነው አይደል? ከለሩ እንዲያምርልን ነው። ጨውም ለጣዕም ነው። በኋላ ላይ እንትን እናደርገዋለን። ስንጠብስ ደግሞ ያነሰው መስሎ ከተሰማን እንጨምራለን። አሁን ሁሉ ነገር በግምት ስለሆነ ያው የመጀመሪያ ነው ይሄን ነገር ስንሰራ። ኮረሪማ ጨምሬያለሁ፣ መጥበሻ ቅድም የጨመርኩትን ሁሉ ነገር ጨምሬያለሁ፣ በርበሬ አድርጌያለሁ። እንደዚህ አዋህደን አሁንም ትንሽ ማረፍ አለበት። በቃ እንትን ነው ልጥጥ ይላል። ያው የማይፈለገው ነገር ወጥቷል። በቃ አሰናብተነዋል። ይሄው አዋህጃዋለሁ። አሁን እንትን ወንፊት ላይ አደርገዋለሁ። ትንሽ ውሃ ውስጡ ካለ ይንጠፍጠፍልን ደረቅ እንዲልልን ማለት ነው እንጂ ተያይዞልናል። ይሄው በቃ ተያይዞ ጎን እንትን የምታዩት የቀድም የጨመርኩት ነጭ ሽንኩርት ነው እንጂ የጓጎላ አይደለም። በመሀል የሚታይ ነገር ካለ ነጭ ሽንኩርት ነው። እኛ የነጭ ሽንኩርት አፍቃሪ ስለሆነ እውነት ለመናገር ያው ካልጠላችሁ በስተቀር ጣዕም ይሰጥላችኋል። ወይ በጣም እንደዚህ አድርገን ትንሽ አሁንም 30 ደቂቃ እናሳርፈዋለን። ይሄው እንደዚህ ሆኖልኛል። ከቆይታ በኋላ አሁን ቀስ ብዬ ቆራርጠዋለሁ። ያላችሁ ቡና ደርሷል፣ ጠጡ። ይኸው ሲወቀጥ ይሰማል። እኛ የድሮ ባህላዊ እንትን ነው የምንጠቀመው። ዘመናዊማ መብራት ሲጠፋም ያሳቅቀናል። ስለዚህ ጉንጉን እናደርገዋለሁኝ። አንዱን ባንዱ ላይ እንደዛ ጉን ማለት ነው። ያው ጠረጴዛችንን አጽድተነዋል። ደግሞ ልክም ባይመጣ አትጨናነቁ። እንዴ ኧረ ይመጣል። አይ እንትን ይሄ ስሪቱ አይኑ አላማረም እንዳትሉ፣ ገና እያነሳን እንቋጥረዋለን። እንደዚህ አድርገን ይሄንንም እንቋጥረዋለን አይደል? ጎንጎነን ቋጥረ ነው ከተነዋል። እንግዲህ አቋጠሩ አያስታውቅም። ተቋጥሯል። ይብሰልልን፣ ከዛ እንገናኛለን። ለዛ እንትን ሌላ የምናዘጋጀው ማጣፈጫ ነገር ስላለን እናሳያቸዋለን። ይሄኛውን በዘይት ከበሰለ በኋላ ከተነዋል። መረቁ ይሄንን እንትን የተጋገረውን ቂጣ መሸፈን አለበት ከላይ እና 30 ደቂቃ አንተክትከን ሲበስልን እንገናኛለን። ቡና ልንጠጣ ነው። አሁን ቅድም የተወቀጠውን ቡና ሰምታችኋል አይደል? ስለዚህ ውስጡንም ያበስለዋል ማለት ነው። ሁሉንም ያበስለዋል። ውስጡንም ላዩ እዚህ ተጠብሷል። ወስደን ስቶቭ ላይ እንጥደዋለን። በእንደዚህ መልኩ 30 ደቂቃ ያህል አንተክትከን እንትኑ ሾርባ መስሎ ነው የወጣው። የጨመርነው የአትክልት መረቁ አሁን እንደዚህ አድርገነዋል። እዚህ ጋር ቤት ያዘጋጀነው ሶስ አለን። እሱን እናፈስበትና ቆራርጠን እንገናኛለን። ያው ቺክን ነገር ብላችሁ አስቡት። ይኸውላችሁ በስተመጨረሻ ግቡን መተናል። ይኸውላችሁ ምንድን ነው የሚመስለው? ይሄ ይኸውት እስኪ አሳ ነው፣ ቺክን ነው፣ ጭቅና ነው፣ ስንዴ ነው።
ብለን ይኸው እንደዚህ ሞክረናል። እናንተም ሞክሩ። እኛ በዚህ መልኩ ሰርተናል። ብዙ አይነት አሰራር አለው አቆራረጡ ምኑ። አሁን የቋጠርንበት ምክንያት ስንቆራርሰው ስንፈታው እንደ ልክ ተቀቅሎ እንደበጣለት ስጋ በጣም ብስል ያለ ስጋ ጥስጥስ የሚለው እንደሱ እንዲሆን ነው። አሁን እኛ በዚህ መልኩ አድርገነዋል። እናንተ ስትሰሩ ለነገ ዛሬ አዘጋጅታችሁ ብታድሩ ቢቀመጥና ጠዋት ብትጀምሩት ጥሩ ነው። ያው ጊዜ ይወስዳል ለማለት ነው። ከሶሱም ከምኗም እያረግሽ ያደባለን። አንደኛ ጊዜ ወስዳ ነው እንግዲህ የምትነግረን። አንድ ተጣጥሜ ነው። እውነት በጣም ቆንጆ ነው። በጣም ይጣፍጣል። ሰርታችሁ ሞክሩት እናንተም። እኛ በእንደዚህ መልኩ ሰርተነዋል። ምርዬ ላጉርስሽ። ሞክረነዋል። ተሳክቷል አልተሳካም የሚለውን ኮሜንት ላይ ጻፉልን። የምናስተካክለው ነገር ካለ የምታውቁትም ካለ እኛ ለመጀመሪያ ጊዜ ነው የሰራ ነው እየሰራን እንድንተያይ ብለን ነው። የበለጠ ደግሞ ተሻሽለን ደግሞ በምን ከሌላ ተከታይ ጋራ እናቀርብላችኋለን። የዛሬው አይሮፕላን በስቷል። ወስደን ነው እንዴ? ለጉርስሽ እስኪ እሺ ልቅመስ። እንዴት ሆኖ ሳትቆርሺ እንዴት ሆኖ ሶስ ይደረግልኝ።